በነገራችን ላይ አሁን በዚህን ሰዓት ላይ ብሩክ እያደረገ ያለው ነገር ትክክለኛ ነገር ነው እያደረገ ያለው። ምክንያቱም ህይወታቸውን ሁሌ የሚበጠብጡ ሰዎች በመጡ ቁጥር የማይገባ ቃላት እየተወራወሩ ጠባሳ እየተቀማመጡ ነገ የማይረሱትን ነገር መደረግ የለበትም። በእገታ ወይም ደግሞ መቼም ሳትፈልገው አይደለም። ቤተሰብ ያውቃል፣ ቤተሰቦቹ የእሷን ቤተሰቦች ያውቃሉና ይሄ እገታ የመጥፎ እገታ አይደለም። በቃ ከነገር ከጫጫታ ከግርግር ከወከባ ለመራቅ ነው። ህይወቱን ሰላም ለማድረግ ነው እንጂ የማይሆን ነገር ለማድረግ አይደለም። ሴት ልጅ በህይወታችሁ በገባች ቁጥር ህይወታችሁ አጣብቂኝ ውስጥ ነው የሚገባው ማለት ነው። በህይወታችሁ ላይ በትዳራችሁ ወይ በፍቅራችሁ መሀል ላይ ሶስተኛ ወገን ከገባ የማይፈታ ገመድ ሆኖ ነው የሚኖር። ሁሌ ጭቅጭቅ፣ ሁሌ ነገር፣ ሁሌ ጸብ አያጣውም። ሃይሚ ወንድምሽ የብሩክን አይነት አካሄድ ቢሄድ ኖሮ ዛሬ ህይወቱ ባልተበጠበጠ ነበረ። ዛሬ ልጁን በፍቅር ከእናቱ ጋር ከልጁ እናት ጋር ያሳድግ ነበረ። እና ብዙዎቻችሁ በነገራችን ላይ የብሩኬን አካሄድ ብትሄዱ ይጠቅሟቸዋል። ያችን ሰው የልብ የምታፈቅሯት የልብ ወዲያኛው እስከ ወዲያኛው የትዳር አጋር አድርጋችሁ የምትመኟት ሴት ልጅ ከነገር ውስጥ በቃ ሶስተኛ ሰው በህይወታችሁ ከገባ ያንን ሶስተኛ ሰው አስወግዳችሁ እርጭ ብላችሁ በቃ ሰው የማያገኛችሁ ቦታ ላይ በቃ እየተደብቃችሁ ሁለታችሁ ትወጣላችሁ፣ ትገባላችሁ፣ እዛው ትኖራላችሁ። አልቀ በአሁኑ ሰዓት እንደሆነ ከተዋደዱ ከተፈላለጉ አብረን አንድ ቤት ተከራይተን እንኖራሉ። እዛው አብረን አንድ ቤት እየኖሩ እሱን እንግዲህ እነሱ ናቸው የሚያውቁት፣ ይገናኙ አይገናኙ በዛ ውስጥ ማለት ነው። ግን እንደ ብሩኬ አይነት ጠንካራ ጎበዝ፣ ለወደፊት አላማ ያለው ህልም ያለው እውነት ለመናገር የብሩኬን ጭንቅላት አንዳንዴ በጣም ይገርማል። የትኛው ወንድ ነው ለሚስቱ ቤት የሚገዛው ወይም ለፍቅረኛ ወደፊት ትዳር አጋሪ ትሆናለች ብሎ የሚያስባትን ሴት ልጅ ቤት የሚገዛላት? ምንም በሱ አድጋ እዚህ ደረጃ ላይ ብትደርስም የአሁን ወንድ ራስ ወዳድ ለራሱ እንጂ ማንም ለሷ የሚያደርግ የለም። አብርሃም የዚህን ያህል ደረጃ የተከራየውን ቤት አንዴ ውጪ አንዴ ግቢ እያለ የሚያደርገው እንኳን በሩታ አድጎ በሩታ አልፎለት በሩታ ተቀይሮ እንዲህ አይነት ነገር እንኳን ተከራይቶ የተከራየበትን ቤት እንኳን እንደ ልቡ እንድትኖርበት እያደረጋት አይደለም። ስለዚህ ብሩኬ ያደረገው ነገር ትክክል ነገር ማለት ነው። እቺ ሰላም አደርጋለሁኝ ብላ ይቅርታ እንደ ትላንትና አለቃቅሳ ብሩኬን አፈቀኝ፣ እሺ በቃ ይሄ ነገር ይቅርብኝ በወንድማዊነት ብላ ትቀርብና የሆነ ሃይሚ በሌለችበት አሳቻ መንገድ ትጠብቅና ወይ የሆነ ነገር። ሴት ልጅ በዚህ ሰዓት ላይ እንደ ሴት ልጅ መርዝ የለም። በነገራችን ላይ ዩቲዩብ ላይ የምናያቸው ሴቶች አንዳንድ ሴቶች ማለት ነው እንደ ሴት ልጅ መርዝ የለም። ምክንያቱም የሰውን ህይወት ለመበጥመጥ እንደ አይጥ ወጥመድ ነው አጥምዳ የምትሄደው ማለት ነው። እንደ ሄርሜላ አይነቱ አጥምዳ ሄደች፣ ትንሽ የቀዳዳ ፈልጋ አጥምዳ ሄደች። ይኸው የማይፈታ ገመድ ሆኖ እስከ መለያየት ደረጃ አደረሰቻቸው። በተቻላችሁ መጠን በቃ ወጣቶች ናችሁ፣ እንደ ወጣት አስቡ። ወደፊት አላማ ካላችሁ ህልም ካላችሁ ከዛ ሴት ጋር መለያየት የማትፈልጉ ከሆነ ጊዜው የቴክኖሎጂ ዘመን ነው። በቴክኖሎጂ የተጠቀማችሁ መስራት መለወጥ የምትፈልጉት ነገር ታደርጋላችሁ እንጂ በህይወታችሁ ሶስተኛ ሰው ባስገባችሁ ቁጥር ህይወታችሁ እየተበጠበጠ እየሰፋ ነው የሚሄደው። ስለዚህ ሃይሚ አትዘኝ፣ አታልቅሺ። መሮኛል፣ ኦፍኮርስ ይመራል ብቻሽን፣ ግን ደግሞ ለነገ ጣፋጭ ህይወትሽ የጣፈጠ የሚሆንልሽ ዛሬ ላይ ተደብቀሽ የምትኖሪ ህይወት ነው። ዛሬ ላይ ማንም ሳያይሽ በትንሽዬ ጎጆ ውስጥ አምረሽ በፍቅር የምታሳልፊያት ጊዜ ናት። ነገ ላይ ጣፍጣ ደስ ብላ እየናፈቀችሽ ህይወትሽ እየናፈቀችሽ እንድትሄድ የምታደርግሽ ማለት ነው። ሰፊ ህይወት ውስጥ ተቀምጣችሁ፣ ሰፊ ቤት ውስጥ ተቀምጣችሁ ሰፊ ብዙ ሰዎች ይገባሉ። ብዙዎች ቤታችሁን ያውቁታል። ብዙዎች ቤታችሁን አንኳክተው ይመጣሉ። በከፈታችሁ ቁጥር ደግሞ ነገር ነው ይዘውላችሁ የሚያጡት። ወንዶቹም ቢሆኑ መርዝነት አይታችኋል። ያቺ አብሳላት የምትባለው ሴት ማለት ነው። መጀመሪያ ያለ ካሜራ ነበረ ፍፄን ስታወራው የነበረው። ከዛ በኋላ ግን ከፍፄ የሆነ ነገር መቅሰም ማለት ነው አወራችና ፍፄ የማየው መልእክት ስላስተላለፈላት መጨረሻ ላይ ምንድነው ያለችው? ካሜራ ይዣለሁ አለችው። አሁን ፍፄ የማየውን ነገር ቢነግራት ኖሮ ፍፄን ለማጣላት ለማቀያየም ማለት ነው። ማነው ስሙ ብሩኬም ደግሞ ዛሬ ተናገረ። ማናችሁም ነው ያለው። በቃ አለቀ፣ ተናግሯል። ማናችሁንም አልሰማም፣ በህይወቴን አትበጥብጡብኝ። እውነቱን ነው። ለምን የሰው ህይወት ትበጠብጣላችሁ? የማይመለከታችሁ ውስጥ እየገባችሁ። ፍፄ በእርግጥ የተናገረውን እዛ ጋር ትክክል ነው። በቃ አያገባኝም፣ በቃ ተያቸው። ሰው ሰላም ሲሆን የሰው ሰላም መበጥበጥ የሚወዱ ሴቶች፣ የሰው ፍቅር የማያስደስታቸው
ሰላማቸው ሁሌ የተበጠበጠ ሴቶች አሉ። ሰላማቸው ሁሌ የተበጠበጠ አንዳንድ ወንዶችም አሁን እንደ ሴቶቹ ጭራቸውን እየቆሉ የመጡ ወንዶች አሉ። የራሱን ህይወት መኖር ትቶ የሰውን ህይወት ለመበጥበጥ በሰው ህይወት እየገባ የማይሆን ነገር የሚያደርግ ማለት ነው። ከዚህ በፊት ምንት የሚባለው ሃይሚን አፈቀርኩኝ ብሎ ይሄው አሁን የራሱን ህይወት ጀምሯል። የምላስ የውሸት ብሩኬ እንዲህ ነው፣ ብሩኬ አይወዳትም፣ እኔ የምወዳት እኔ ፍቅረኛ እንዳላት እያወቀ ባል እንዳላት እያወቀ ሰው ህይወት የሚገባ ወንድ ፍቅረኛ እንዳለችው እያወቀች ሚስት እንዳለችው እያወቀች የምትገባ ሴት እንደነዚህ አይነቶቹን ሰዎች አይ ዶንት ኖ ምን እንደምንላቸው አናውቅም። በቃ በሩታና በአብርሃም ላይ የደረሰውን ነገር ነው ማሰብ ያለባችሁ። ትንሽዬ ክፍተት በሰፋ ቁጥር ብዙዎች ይገባሉ። ያ የገቡ ሰዎች ደግሞ ህይወታችሁን አተረማምሰውት እንዳይሆን አድርገው ነው የሚወጡት። እንድትራራቁ እንድትቃሩ እንጂ በፍጹም እንድትገናኙና አንድ ያን የሚጣፍጥ ፍቅራችሁን አንድ እንድታደርጉት አይፈልጉም። ስለዚህ ብሩክ ያደረገው ትክክለኛ ነገር ማለት ነው። አለቀ። ትክክል ሰላሙን ይፈልጋል እንዴ? ለምን ያም በመጣ ቁጥር ለምን ሰላሙን ያጣል? ለምን ይበጠበጣል? ከብጥብጥና ከነገር ብሎ እኮ በገዳም ይዞ ሄደው እኮ በቃ ወደ ራሳችሁ ተመልሳችሁ ፍቅራችሁ ድጋሚ እንዳይናጋ ድጋሚ ሰው ገብቶ ህይወታችሁ ያንን አይታ ነው ስታየው ቀናች። ተደብቃ ነበር፣ ጠፍታ ነበረ። ዛሬ ለምን መጣች? ዛሬ እንዴት መጣች? ምን ሐሳብ ይዛ? አንቺ ሃይሚ በየዋህነትሽ ተቀበለሻት፣ አስገባሻት። ነገ ደግሞ ሌላ ተንኮል ብታመጣብሽ ብሩኬ እንደሚለው ምንም የምታመጪው ነገር የለም። እሷ አየሻታል አገባባ። እኔ በቃ እንዳጣችሁ አልፈልግም ጓደኝነታችሁን። ኦኬ ጓደኝነታችንን ማታጩ በሩቁ ነው። እኔ በሩቅ አልፈልግም። ከፍተሽ ሁሌ ትመጫለሽ፣ መኖር አለመኖሩን ታረጋግጫ ሁሌ ትመጫለሽ። ባየሽ ቁጥር ደግሞ ኦቨር ይሆንብሻል። ልጆቹን የማይገባ ህይወት ትከቻቸዋለሽ። ሁለተኛ ሚስት ሆነሽ ደባል ሆነሽ ልትኖሪ ማለት ነው። ስለዚህ የራስሽን ህይወት መኖር ትችያለሽ። የራስሽን አማራጭ የራስሽን ፍላጎት ይዘሽ መቀጠል ትችያለሽ እንጂ በሰው ህይወት የሰውን ገና ለገና የሰውን የራሴ ያደርጋሉኝ ብለሽ የምትሄጂበት አካሄድ የማይወጣ እንትን ውስጥ ነው የሚከትሽ ማለት። ብዙዎች በዚህ የተነሳ ተራርቀው ተለያይተው ቀርተዋል። አሁን ማነች ስሟ ዳኒ ጉቶ ማለት ነው። ዳኒ ጉቶና ሶሲ ተለያይተው የቀሩት አጋጣሚ በተፈጠረ በፕራንክ ሰበብ ነው። ያ ፕራንክ ሰላም አደረጋቸው። እሱ ግን በዛች በቅስፈት ውስጥ የሶሲን ጓደኛ ሌላ ህይወት ውስጥ ከተታት ማለት ነው። ተቷን እስከ መሰራት ጭምር ደረሳ ማለት ነው። በአንዴ ወደድኩት አፈቀርኩት ይላሉ። አመት እንኳን የማይቆይ ፍቅር ተቱ ይነቀሳሉ ሰውነታቸው ላይ። የዛን ሰው ስም የማይጠፋ ቁስል ያደርጉታል። ከዛ በኋላ ግን ከዛ ሰው ጋር አይኖሩም፣ ይለያያሉ። ስለዚህ በህይወታችሁ ውስጥ ሰውን ስታስገቡ የሚጠቅማችሁንና የሚጎዳችሁን መለየት ካቃታችሁ በጣም ከባድ ነው። በሁለተኛ ነገር ታዩ እንደሆነ አላዛርንና ትንሱን አይታችሁ እንደሆነ የማይሆን ጭቅጭቅ የማይሆን ንዝንዝ በገባ ቁጥር ሩታ እኮ እግዚአብሔር ይወዳታል፣ እውነት ለመናገር ማለት ነው። በንግግር በጭቅጭቁ ስንቱን ጭቅጭቅ 9 ወር ሙሉ አሳልፋ በሰላም ተገላግላለች። እቺ ከእናቱ ጋር ጭምር መውጫ መግቢያ እስከምታሰጣት ድረስ እንደ ሰራተኛ እንደፈለገች ስታደርጋት፣ ዛሬ ከሱ ጋር የማይሆን ሰጣ ገባው ስትገባ ሲገፈታተሩ፣ እግዚአብሔር ብቻ መብርሃን እውነት ለመናገር ጤነኛ ልጅ ስጣት። እንግዲህ አንድ ሰው እርጉዝ ሆኖ በእርግዝና መሃል ላይ ደም ከፈሰሰ በእርግጠኝነት ከሆነ አካሉ ላይ ነው የሚቀንሰው ማለት ነው። እቺ ልጅ 3 ወር ወይ 4 ወር ነገር ነው የሚሆናት። ወደ እንትን ተቀይሯል። በቃ ሰው ወደ መሆን ደሙ ረግቶ ወደ ሰው ሆኖ ተቀይሯል። ስለዚህ በወደቀችበት ሰዓት ላይ ተናጋ፣ ያ ነገር ደሟን አፈሰሰው ማለት ነው። ስለዚህ አሁን ከዚህ በኋላ ጥንቃቄ፣ ምንም መውጣት መውረድ ምንም ነገር ማድረግ አትችልም፣ ጽንሱ በትክክለኛው ቦታ እስከሚይዝ ድረስ ተባለች። እግዚአብሔር ሙሉ አካል ያለው ልጅ ይስጣት። ይሄ ምንድነው? ገንዘብ እንሰራለን እውቅና እናገኛለን ብላችሁ የምታደርጉት ነገር በአጠቃላይ በህይወታችሁ ላይ ትልቅ አክሲደንት ነው የሚያጋጥማችሁ ማለት የሚያደርስባችሁ ቢቀር። በቃ ሁሉም ነገር እኮ እንዴ ስንት ነገር እየሰራችሁ እያንዳንዱ 2 ፍቅረኛ ማቾች ወይ 2 ባልና ሚስቶች እኮ 2 እኮ ነው ቻናል ያላቸው። በሁለቱም ቻናላቸው ጥሩ ቢዝነስ እየሰሩ ጥሩ ለውጥ ላይ ነው ያሉት። ሌላ ነገር እያመጡ ማልቀሱ አሁን ዛሬ ላይ ምን እንትን አስባለ። ትናንትና ነበረ ቆም ብሎ ማሰብ። ጽንስ በሆዷ እንደተሸከመች ሰው እንደያዘች አውቆ ስርዓቱን ማስያዝ። እሱ ግን ከእናቱ ጋር አንዴ እናቱን ሲል አንዴ እሷን ሲል ልጅቷን አካለ ጎዶሎ ሊያደርጓት ማለት ነው።
ሞት የሚባልም ነገር እኮ አለ። እቺ ልጅ ህይወት መጥፋት የሚባል ነገር አለ። እቺ ልጅ በወደቀችበት ሰዓት ላይ ደሟ እንደፈሰሰ እሷስ ህይወቷ ጸጥ ቢል ልሳኗ ዝም ቢልስ ምን ሆኖ የዘላለም እግር ሰዓት የዘላለም የማይጠፋ ከጭንቅላት ከአይምሮ ሌላ ህይወት እንኳን እንዳትጀምሩ የሚያደርግ ነገር ነው አላዛርና እናቱ እያደረጓት ያለው ትንሱ ማለት ነው። ይሄ መሆን አይጠበቅባችሁም። አለቀ። ወይ እናትህን በርቀት ወይ ሚስትህን ጠንቅቀህ መያዝ። በቃ እርጉዝ ነኝ ካለች ደግሞ እርግዝናዋን በስነ ስርዓት እንደ ሩታ ስትሰቃይ እንደኖረችው ትንሱንም ስትሰቃይ መኖር የለባትም። የሆነ እከሌ ተበጣብጦ ከሌ ህይወቱ ተከላለምና እኔም ህይወቴ መበጠበጥ አለበት እያላችሁ ለሌሎቹ ህይወታቸውን ያማረ እንዲሆን እያደረጋችሁ ያላችሁ ተጠንቀቁ። ለሌሎች ሰዎች አስቡ፣ ለሌሎች ሰዎች እዘኑ፣ አግዙ። ማርክንና ቤዚናውን ተመልከቷቸው። ማርክ እየጠረጠረ ያደረገውን ነገር ትላንትና አፈቅርሃለሁ ያላንተ ህይወቴ ባዶና ስትለው የነበረች የልጅነቴ ፍቅረኛ ነው ብላ የሆኑበትን ሁኔታ እያያችሁ በጥቅም የሚሸወዱ ትንሽ ነገር የሚሸውዳቸው ፍቅርን በገንዘብ የሚሸጡ ፍቅር አመት 2 አመት ይቆዩና ከዛ በኋላ ቢለዩም ኖርማል የሆነ እንደዚህ አይነት ወጣ ገባ የሆነ ላይፍ ያላችሁ ሌሎቹን እናስተምራለን ሌሎቹ ከኛ ምን ይማሩ ብላችሁ እንደምታስቡ አይዶን ግራ ሆናችሁ ሰው ግራ የምታደርጉ ሰዎች ማለት ነው። ጥንቃቄ አድርጉ። ለራሳችሁም ለሚከተሉዎችም ሰዎች ለተከታይ እኮ ክብር አለመኖር ነው። በነገራችን ላይ ለተመልካች ክብር አለመስጠት እኮ ነው። እናንተ የፈለጋችሁን ገንዘብ ለማግኘት ስትሉ ተከታይ ያለን እያዩን ይመጣሉ፣ ይሰፋልናል፣ ይበዛልናል፣ ጥሩ ክፍያ እናገኛለን እያላችሁ የምታደርጓቸው ነገሮች ተከታይን ክብር አለመስጠት፣ ለሰው ልጅ ክብር አለመስጠት ማለት ነው። አለቅ። ሌላ ስለማን ነበረ ማውራት የፈለኩት? አይ ዶንት ኖ። ኤኒዌይስ በሚቀጥለው ቪዲዮ ደግሞ ስለነ ሩታና ስለነ ሄርሜላ እንመጣለን እና ያለን እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ግን አበረታቱኝ ፕሊዝ።